ቅዱሳን የእግዚአብሔር ቤተሰብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ይህ ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር በቆልፌ ቃለ ሕይወት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የትምህርት ክፍለ ጊዜያችን ነው። የቆልፌ ቃለ ሕይወት ቤተክርስቲያን በየሳምንቱ ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር ማክሰኞ ከ6 ሰዓት ተኩል እስከ 8 ሰዓት ተኩል ድረስ ከ6 ሰዓት እስከ 8 ሰዓት ተኩል ይቅርታ ቀን የቀጥታ ስርጭት ፕሮግራም ይኖራል። እንደገና ደግሞ ሰኞ ምሽት ከ1 ሰዓት ተኩል እስከ 2 ሰዓት ተኩል ድረስ የሚቆይ የትምህርት ክፍለ ጊዜ ይኖረናል። ስለዚህ በሳምንት 2 ፕሮግራሞችን ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር ወደ እናንተ ታደርሳለች። ፕሮግራማችንን እየተከታተላችሁ ያላችሁ እግዚአብሔር ይባርካችሁ ለማለት እወዳለሁ። እኔ መጋቢ ንጉሴ ጎንፋ እባላለሁ። ከኔ ጋር የሐዋርያ ሥራን ትምህርት ለ3 ተከታታይ ሳምንታት አብረን አይተናል። ዛሬ ደግሞ አራተኛውንና ቀጣዩን ትምህርት ከኔ ጋር አብረን እንመለከታለን። ወደ ትምህርታችን ከመሄዳችን በፊት ግን ከእግዚአብሔር ቃል አንድ ቦታ አብረን እናነብና እንጸልያለን። የሐዋርያ ሥራ ምዕራፍ 1 ከቁጥር 12 እስከ 26 ድረስ ያለውን ከኔ ጋር አብረን እናነባለን። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስንና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛው የሚባለው ስምዖንም፣ ያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። በዚያም ወራት ጴጥሮስ 120 የሚያህል በሰዎች ማህበር አብረው በነበሩት በወንድሞቹ መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆነላቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቅዱስ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚያም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርበትም አይኑር፣ ደግሞም ሹመትን ሌላ ይውሰደው ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብሮ ከነበሩት ሰዎች ከነዚያ አንዱ ከኛ ጋር የትንሣኤው ምስክር ይሆኑ ዘንድ ይገባል። ኢዮስጦስም የሚሉት በርሲያን የተባለው ዮሴፍና ማቲያስን ሁለቱን አቆሙ። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚያች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከው ከነዚህ ከሁለቱ አንዱን ሹመው አለ። ዕጣም ተጣጣሉላቸው። ዕጣውም ለማቲያስ ወደቀ፣ ከ11 ሐዋርያት ጋር ተቆጠረ ይላል። እንጸልይ። ቅዱስ እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር፣ ምስጋና፣ ውዳሴ፣ አምልኮ፣ ገናናነት ለአንተ ይሁን። አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም እያንዳንዳችንን ታስተምረን ዘንድ እግዚአብሔር አምላኬ ሆይ ለእያንዳንዳችን ለልባችን ትናገረን ዘንድ እንጸልያለን። ፈቃድ ይከናወን። እግዚአብሔር አባቶ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። የእውነት መንፈስ፣ የጥበብ መንፈስ እግዚአብሔር አምላኬ ሆይ የሚያበረታ ያንተ መንፈስ እያንዳንዳችንን ያግኘን። ክብሩ ተጠቅልሎ ለአንተ ይሁን። ሀልዎትህ መገኘትህ እግዚአብሔር አባቶ ከኛ ጋር ይሁን። ይህንን መልእክት የሚሰማ ይህንን ትምህርት የሚማር ሁሉ በክርስቶስ ኢየሱስ ስም እግዚአብሔር አምላኬና መድኃኒቴ ሆይ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። በልቡ
በሕይወቱ በቤቱ በአገልግሎቱ እግዚአብሔር አባቱ አዲስ ነገር እንዲመጣ እግዚአብሔር አባቱ አዲስ ነገርን መመልከት እንዲችል እኔ ጸልያለሁ። ፈቃድ ይከናወን። ክብሩ ተጠቅልሎ ላንተ ይሁን በክርስቶስ ኢየሱስ ስም አሜን። ይህ የሐዋርያ ሥራ ትምህርት ክፍለ ጊዜያችን ነው። በዚህ በሐዋርያ ሥራ ትምህርት ክፍለ ጊዜ ባለፈው ጊዜ 3 ትምህርቶችን አብረን አይተናል። የመጀመሪያው መግቢያን ነው ያየነው። ሁለተኛውን ደግሞ በተለይ ምዕራፍ 1 ቁጥር 1 እስከ 5 ድረስ ያለውን ተመለከትን። ሶስተኛ ላይ የዛሬ ሳምንት የተመለከትነው ምዕራፍ 1 ቁጥር 6 እስከ ቁጥር 11 ድረስ ያለውን ነበር የተመለከትነው። ይህንን መጽሐፍ የተወሰኑ ቦታ ላይ 3 ቦታ ከፋፍለን ነበር አይተን የነበረው። የመጀመሪያው የደቀ መዛሙርቱን ጥያቄ ነበር ቁጥር 6 ላይ ያየነው። ተሰብስቦ ሳሉ ጌታ ኢየሱስ ክርስቶስን የጠየቁትን ጥያቄ ነው ያየነው። ሁለተኛው ላይ የኢየሱስን መልስ ነው ያየነው። ቁጥር 7 እስከ 8 ሲመልስላቸው በፍልስፍና በሚመስል መልኩ ነው የመለሰላቸውና እነሱ የጠየቁት ለእስራኤል መንግስትን የምትመልሰው አሁን ነውን ብለው ጠየቁ። ከዚያ በኋላ ሰው አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተፈቀደላችሁም አለና፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከኢየሩሳሌም ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ ከነሱ ሲለይ እንመለከታለን። ሌላኛው ክፍል ደግሞ እነዚህ ነጫጭ ልብስ የለበሱ ሰዎች በአጠገባቸው ቆሞ ስለ ክርስቶስ መሄድና ስለ ክርስቶስ መመለስ የተናገሩትን ነበር ያየ ነው። ይሄንን ክፍል ስንመለከት በዚህ ክፍል ውስጥ ታላላቅ የሆኑ ነገሮችን አግኝተናል። አንደኛ የመንፈስ ቅዱስ መውረድን ተመልክተናል። ይሄ ተስፋ እንደተሰጣቸው መንፈስ ቅዱስ እንደሚወርድ ወይንም እንደሚመጣ ተስፋ እንደተሰጣቸው፣ እንደገና ደግሞ ኃይልን እንደሚቀበሉ የሚያሳይ፣ ቀጥሎ ሶስተኛ ደግሞ ምስክር መሆን የሚለውን ተመለከትንና ምስክር መሆን ማለት ካለንበት መውጣት እንደገና ደግሞ ወንጌልን መናገር የሚለውን ተመልክተን እንደገና ትምህርቶችን አይተን ነበር ያበቃነውና ያየነው ትምህርት በመንፈስ ቅዱስ ኃይል መደገፍ ከኛ የሚጠበቀው ንጉስ ኢየሱስ ክርስቶስ የኛ ንጉስ እንዲሆን እኛ ማድረግ የሚገባንን 3 ትልልቅ ነገሮችን ነበር አይተን የነበረው። በመንፈስ ቅዱስ ኃይል መደገፍ፣ ከታጠርንበት አጥር መውጣት፣ እንደገና ደግሞ የሚመጣውን ኢየሱስን መጠበቅ ብለን ነበር ባለፈው ጊዜ የተለያየ ነው። ዛሬ ደግሞ ምዕራፍ 1 ቁጥር 12 ጀምሮ ያለውን ነው የምንመለከተው። ይህ 12 እስከ 26 ድረስ ያለው ክፍል 3 ዋና ዋና ትልልቅ ነገሮችን ይገልጽልናል። ይሄ ክፍል የመጀመሪያው ከደብረ ዘይት ተራራ እንዴት እንደተመለሱ መመለሳቸውን ይናገራል። ቁጥር 12 እስከ ቁጥር 14 ድረስ ይሄንን የሚገልጽ ነገር እናገኛለን። ቁጥር 12 እስከ 14 እንዲህ ይላል። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም ያዕቆብም እንድርያስም ፊልጶስም ቶማስም በርጠሎሜዎስም ማቴዎስም የእልፍዮስ ልጅ ያዕቆብም ቀናተኛው የሚባለው ስምዖንም ያዕቆብም ልጅ ይሁዳ፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። እንግዲህ ጌታ ኢየሱስ ክርስቶስ ካረገ በኋላ 2 ነጫጭ ልብስ የለበሱ ሰዎች ባጠገባቸው ቆሞ ቁጥር 11 ላይ የምናገኘው ማለት ነው። እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ስለዚህ ይሄንን ከተናገሯቸው በኋላ ከደብረ ዘይት ተራራ ወደሚኖሩበት ስፍራ እንደተመለሱ ይሄ መጽሐፍ ይነግረናል። እነዚያ ክርስቶስን ይጠብቁ የነበሩ ከክርስቶስ ጋር የነበሩ በቁጥራቸው ስንመለከት 120 እንደሆኑ
ጴጥሮስ ቆሞ በሚመሰክርበት ጊዜ የመሰከረውን ምስክርነት ስንሰማ 120 እንደሆኑ ማወቅ ይቻላል። ስለዚህ ወደ ኢየሩሳሌም ተመለሱ። ደብረ ዘይት ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበር። ስለዚህ ከዚያ ከደብረ ዘይት ተራራ ወደ ኢየሩሳሌም ተመለሱ። የሰንበት መንገድ ያህል ነበር የሄዱትና በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነበር ይላል። ትንሽ ማብራሪያ የሚፈልገው እዚህ ጋር የመጀመሪያው ደብረ ዘይት ተራራ ነው። ደብረ ዘይት ተራራ የሚባለው በኢየሩሳሌምና በቢታንያ መካከል የሚገኝ ተራራ ነው። ሌላው ጌታ ኢየሱስ ክርስቶስ ያረገው ከዚሁ ተራራ ምስራቃዊ ክፍል ላይ እንደሆነ አንዳንድ የመጽሐፍ ቅዱስ አዋቂዎች፣ አንዳንድ መጽሐፍ ማብራሪያ የጻፉ ሰዎች ይህንን ይናገራሉ። ሌላው ሁለተኛው እዚህ ክፍል ላይ የሰንበት መንገድ የሚል እናገኛለን። ይሄ የሰንበት መንገድ የሚባለው አንድ ሰው በሰንበት ቀን ርቆ መሄድ የሚገባው የተፈቀደለት ርቀት ነው። በሰንበት ዝም ብሎ የፈለጉትን ያህል መሄድ አይቻልም። ምክንያቱም በአይሁዶች የተደነገገ ካህናት የደነገጉት ድንጋጌ ስለሆነ፣ ካህናት የወሰኑት ውሳኔ ስለሆነ አንድ ሰው በሰንበት የተፈቀደለትን ያህል ነው መንገድ መጓዝ የሚችለውና የሰንበት ርቀት ይላል። ይሄ የሰንበት ርቀት የሚለው አንዳንዶች እንደሚያስረዱት 1.1 ኪሎ ሜትር እንደሆነ ይናገራሉ። 1.1 ኪሎ ሜትር በሰንበት መሄድ እንደሚፈቀድላቸው አንዳንድ ሰዎች ይገልጻሉ። ይሄ የተወሰደው ከአንዳንድ የብሉይ ኪዳን ጥቅሶች የተወሰደ ማረጋገጫ ነው። በተለይ ዘጸአት ምዕራፍ 16 ቁጥር 29 ላይ ዘጸአት ምዕራፍ 16 ቁጥር 29 ይሄንን ቃል እናገኛለን። ዘጸአት 16 ቁጥር 29 ላይ እንዲህ የሚል ቃል እናገኛለን። እንዲህ ይላል፣ እግዚአብሔር ሰንበትን እንደሰጣችሁ እዩ። ስለዚህ በስድስተኛው ቀን የ2 ቀን እንጀራ ሰጣቸው። ሰው ሁሉ በየስፍራው ይቀመጥ፣ በሰባተኛው ቀን ማንም ከስፍራው አይሄድ አለው ይላል። ስለዚህ ለሰንበት የተደነገገ በተለይ በሰንበት መንገድን መጓዝ የተነገረ ወይንም የተሰጠ መመሪያ አለና ይህንን መመሪያ እነሱም ሲያከብሩ እንመለከታለን። እስካሁን መንፈስ ቅዱስ ወርዶ ወደ ትክክለኛው ምዕራፍ ወይም ወደ አዲሱ ኪዳን መሻገር ነበረባቸውና ነገር ግን የብሉይ ኪዳንን ሐሳብ፣ የብሉይ ኪዳንን መመሪያ፣ የብሉይ ኪዳንን ስርዓት ይጠብቁ ነበር። ስለዚህ አንድ ሰው በሰንበት መሄድ የሚፈቀድለት 1.1 ኪሎ ሜትር እንደነበረ መጽሐፍ ቅዱስ ይነግረናል። ሌላው ዘኍልቍ ምዕራፍ 35 ቁጥር ዘኍልቍ ምዕራፍ 35 ቁጥር 5 ላይ 35 ቁጥር 5 ላይ እንዲህ የሚል ቃል እናገኛለን። ከከተማው ውጪ በምስራቅ በኩል 2000 ክንድ፣ በደቡብ በኩል 2000 ክንድ፣ በምዕራብ በኩል 2000 ክንድ፣ በሰሜንም በኩል 2000 ክንድ ትከደናላችሁ። ከተማውን በመካከል ይሆናል። ይህም የከተሞቹ መስፈሪያ ይሆንላችኋል ይላል። እንደገና ደግሞ ኢያሱ ምዕራፍ 3ም ይህንኑ ይገልጽልናል። መጽሐፈ ኢያሱ ምዕራፍ 3 ኢያሱ ምዕራፍ 3 ቁጥር 4 ላይ እንዲህ ይላል፣ በአንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁባቸውም እና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ ብሎ አዘዙ ይላል። ስለዚህ ይሄ የሰንበት መንገድ የሚለው ምን ያህል በሰንበት ቀን መሄድ እንዳለባቸው የሚገልጽ ክፍል ነው። ስለዚህ እነሱም የሄዱት በሰንበት የተፈቀደላቸውን ያህል እንደሆነ ከመጽሐፉ መረዳት ይቻላል። ሌላው የምናገኘው ሁለተኛውን ክፍል ነው። ሁለተኛው ክፍል
ምዕራፍ 1 ቁጥር 15 እስከ 22 ድረስ ያለው ነው። ምዕራፍ 1 ቁጥር 15 እስከ 22 ድረስ ያለው በዚያም ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞቹ መካከል ተነስቶ ቆመ። ወንድሞች ሆይ ኢየሱስን ሊይዙት መሪ ስለሆነላቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባዋል አሉ። ስለዚህ ጴጥሮስ ያቀረበው ጥያቄ ነው። ያቀረበው ጥያቄ አሁን ያነበብኩት የመጽሐፍ ቅዱስ ክፍል ነው። 120 ሰዎች ነበሩ። በዚህ ማህበር ፊት ለፊት ነው የተናገረው። እነዚህ ሰዎች የሚኖሩት ሰገነት የሚባል ወይንም ጌታ ኢየሱስ ክርስቶስ የመጨረሻውን እራት እንዲዘጋጅለት ያደረገበት ቦታ እንደሆነ አንዳንድ ሰዎች ይናገራሉ፣ አንዳንድ የመጽሐፍ ቅዱስ አዋቂዎች። እንደገና ደግሞ አንድ ላይ ተሰብስቦ ይኖሩበት የነበረ ስፍራ እንደሆነ እንዲሁ ይታወቃል። ስለዚህ ከተወሰነ ወራት በኋላ ነው ጴጥሮስ ተነስቶ ጥያቄ አቀረበ። እንግዲህ በአስኮሪቱ ይሁዳ ፈንታ ሰውን መምረጥ አለብን። ይህንን ታላቅ የሆነውን አገልግሎት ይህንን በጣም ከፍ ያለውን አገልግሎት ሊያገለግል የሚችል ማን ነው? እግዚአብሔር ፈቃዱን ያሳውቀን፣ ስለዚህ እኛ መምረጥ አለብን ብለው ምርጫ እንደጀመሩ ከዚህ ክፍል መረዳት ይቻላል። ስለዚህ ሰዎቹ 120 በሚያህል ማህበር መሃል ነው ቆሞ የተናገረው። አብሮ በነበሩ ወንድሞች መካከል ወንድሞች ብቻ አይደለም እህቶችም እንደነበሩ፣ እንደገና ደግሞ ማርያምም እንደነበረች ከነሱ ጋር እንደነበረች ይሄ ክፍል ይነግረናል። ስለዚህ አብረው በርካታ ሰዎች እንደነበሩ የሚጠባበቁት ነገር ግን እንዳለ ያስታውቃል። ሌላው ስለ ይሁዳ የተነገረ ነገር ነው እዚህ ክፍል ላይ የምናገኘው። ስለ ይሁዳ የተባለው ነገር ምንድነው? አንደኛ ኢየሱስን ሊይዙት መሪ ሆነላቸው ይላል። ለመልካም ስራ ታድሎ እያለ፣ ለመልካም አገልግሎት ተመርጦ እያለ፣ ለመልካም ክብር ላለው አገልግሎት ተመርጦ እያለ ኢየሱስን ሊይዙት ለመጡት መሪ ሆነላቸው፣ የሚያሳይ ሆነላቸው፣ አሳልፎ የሚሰጥ ሆነላቸው ይላልና በጣም በሚያሳዝን መልኩ ነው ጴጥሮስ ይናገር የነበረው። እሱ የራሱን መንገድ መረጠ ይላል። ስለርሱ በዳዊት መጽሐፍ አፍ ተነግሮ እንደነበረው መዝሙር 109 ቁጥር 8 ላይ አንድ ነገር እናገኛለን። በጣም በሚገርም ሁኔታ የመጽሐፉ ቃል ይፈጸም ዘንድ ይገባል ይላል። የመጽሐፉ ቃል ይፈጸም ዘንድ ይገባል። ሐዋርያ ሥራ ላይ የምንመለከተው የመጽሐፉ ቃል ይፈጸም ዘንድ ይገባል ይላል። ስለዚህ መዝሙረ ዳዊትን ስንመለከት መዝሙር 109 መዝሙር 109 ቁጥር 8 ላይ እንዲህ የሚል ቃል እናገኛለን። ከቁጥር 1 ብንጀምር አምላክ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍ የተንኮለኛ አፍ በላዬ ተላቀውብኛልና በሽንገላ አንደበትም በላዬ ተናገሩ። በጥል ቃልም ከበቡኝ፣ በከንቱም ተሰለፉብኝ። በወደድኳቸውም ፈንታ አጣሉኝ። እኔ ግን እጸልያለሁ፣ በመልካም ፈንታ ክፉን፣ በወደድኳቸውም ፈንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም
ሰይጣንም በቀኙ ይቆም። በተዋገንበትም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ቁጥር 8 ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። በጣም በሚገርም ሁኔታ በዚህ ቃል መሰረት ሹመቱን ሌላ ይውሰድ የሚል ቃል ነው እዚህ የምናገኘውና ከዚህ የተነሳ ሌላ ሰውን እንምረጥ፣ ሌላ ሰው መመረጥ አለበት የሚል ሐሳብ ነው ጴጥሮስ ተነስቶ ያቀረበው። ስለ ይሁዳ የተነገሩ በጣም በርካታ ነገሮች አሉ። አንደኛ ከኛ እንደ አንዱ ተቆጥሮ ነበር ይላል። እነዚህ ሐዋርያት አልተበተኑም። ጌታ ኢየሱስ ክርስቶስ ካረገም በኋላ አሁን ለምስክርነት አሁን ለሚጠብቃቸው አገልግሎት ራሳቸውን እያዘጋጁ የሚመጣላቸውን ኃይል የሚመጣላቸውን የመንፈስ ቅዱስ እየጠበቁ ያሉበት ጊዜ ላይ ያለውና ተሰብስበው ስራቸው መጸለይ ነው። ስለዚህ ከኛ እንደ አንዱ ተቆጥሮ ነበር ይላል። ይሄ በጣም ትልቅ ነገር ነው። መታደል ለካ አገልግሎት እድል ነው። ለካ አገልግሎት መታደል ነው። አስቀምጠን የምንሄደው አሳልፈን የምንሰጠው ነገር ሳይሆን ክቡር የሆነ እግዚአብሔር ለእያንዳንዳችን የሰጠው ታላቅ ክቡር የሆነ አገልግሎት እንደሆነ ከዚህ ክፍል መረዳት እንችላለን። ስለዚህ ከኛ እንደ አንዱ ተቆጥሮ ነበር ይላል። ለሐዋርያነት ብቻ ሳይሆን የትንሣኤው ምስክር እንዲሆን ከተመረጡት ለትንሣኤው ምስክር እንዲሆን ከተመረጡት አንዱ ነበር ይሄ ይሁዳ። ሌላው ለትንሣኤው ምስክር ለመሆን ታድሎ ነበር። ሌላው በአመጽ ዋጋ መሬት ገዛ ነው የሚለው። በግንባሩ ተደፋ፣ ቀጥሎ ከመካከሉም ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይላል። ስለዚህ ሰው በሱ ምትክ መመረጥ አለበት ብሎ ጴጥሮስ ሐሳብ ሲያቀርብ ነው እንግዲህ የምንመለከተው። ጴጥሮስ ያቀረበው ሐሳብ ትልቁ ሐሳብ እኛ አንድ አገልግሎት አለን። የከበረ አገልግሎት በእጃችን እግዚአብሔር ጌታ ኢየሱስ ክርስቶስ ሰጥቶናል። አሁን እሱ ሄዷል። እስኪመጣ ድረስ ያንን አገልግሎት መፈጸም ያለብን እኛ ነን። እሱ ካቀደው፣ እሱ ካሰበው፣ እሱ ካደረገው ለስራው ለአገልግሎቱ መጉደል የለበትም። ስለዚህ ከዚያ በታደለው ሰው ፋንታ ዘመኖቹ ጥቂት ይሁኑ ሹመቱንም ሌላ ይውሰድ ተብሎ እንደተጻፈ በዳዊት አፍ እንደተነገረ እንዲሁ ሹመቱን ለሌላ ሰው እንስጥ ብሎ ሲመካከሩ እንመለከታለን። እንግዲህ ሹመቱ የሚሰጣቸው ሁለት ትልልቅ መመሪያ ወይንም ደግሞ መስፈርት ማሟላት አለበት። ለዚህ የሚመረጥ ለዚህ ለከበረ አገልግሎት ለትንሣኤ ምስክርነት መሆን የሚችል ምን አይነት ነው ብሎ ሲቀመጥ የመጀመሪያው ከዮሐንስ ጥምቀት ጀምሮ ክርስቶስ እስካረገበት ቀን ድረስ ከነርሱ ጋር የነበረ ለካ አብሮ መሆን ለካ ብዙ ጊዜ አብሮ ማሳለፍ እንደገና ለአገልግሎት እንድንታጭ ያደርጋል። ክብር ለአምላካችን ለእግዚአብሔር ይሁን። ለካ አብረን የምናሳልፈው ዋጋ አለው። ለካ አብረን የምንቆየው ዋጋ አለው። ለካ አብረን የምንሆነው እያንዳንዱ ነገር ዋጋ አለው። እዚህም የተመለከትነው ነገር ምንድነው? ጴጥሮስ ገና ሲናገር ከዮሐንስ ጥምቀት ጀምሮ ክርስቶስ እስካረገበት ቀን ድረስ ከኛ ጋር የነበረ ሰው ለዚህ አገልግሎት ብቁ ነው ብሎ መስፈርቱን ሲያስቀምጥ እንመለከታለን። ሌላው ከነርሱ ጋር የትንሣኤው ምስክር መሆን የሚችል ስለዚህ ይሄ ያየውን የሰማውን የኖረበትን የተላለፈውን ያንን ነገር መመስከር የሚችል የትንሣኤው ምስክር መሆን የሚችል ለዚህ መመረጥ ይችላል የሚል ነበርና እንግዲህ ይሄን ክፍል ስንመለከት ሁለት ነገሮችን ያየነው የመጀመሪያው ሐዋርያት ወደ ነበሩበት እነዚህ አገልጋዮቹ ወደ ነበሩበት ወደ ኢየሩሳሌም እንዴት እንደተመለሱ የሚያሳይ ነው። ሁለተኛው ክፍል ደግሞ ጴጥሮስ
በይሁዳ ፈንታ መመረጥ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ እንደገና ደግሞ ለአገልግሎቱ አንድ ሰው መመረጥ እንዳለበት የሚናገር ክፍል ነው። ሌላው ሶስተኛው ይሄንን ክፍል የሚገልጽ የእግዚአብሔርን ፈቃድ ለማወቅ ያደረጉት ነገር ነው። ምዕራፍ 1 ቁጥር 23 እስከ 26 ስንመለከት እንደገና ምዕራፍ 1 ቁጥር 23 እስከ 26 እንዲህ ይላል። ኢዮስጦስም የሚሉትን ባርሲያን የተባለውን ዮሴፍንና ማትያስን ሁለቱን አቆሙ። ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋበች በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከውን ከነዚህ ከሁለቱ አንዱን ሹመው አሉ። ዕጣም ተጣጣሉላቸው። ዕጣውም ለማትያስ ወደቀና ከ11 ሐዋርያት ጋር ተቆጠረ ይላል። ስለዚህ አገልግሎቷ በጣም የሚገርም አገልግሎት ነው። የተዋበ አገልግሎት ነው። የሐዋርያነት አገልግሎት ነው። እንደገና ደግሞ የትንሣኤው ምስክር መሆን ነው አገልግሎቱ። ለዚህ ደግሞ የእግዚአብሔርን ፈቃድ መለየት ነበረባቸው። ቀደም ብለው በነበረው የሚታወቀው ልምዳቸው ዕጣ ይጥላሉ። የእግዚአብሔርን ፈቃድ ለመለየት የሚያደርጉት ድርጊት ዕጣ መጣል ነበር። ስለዚህ የእግዚአብሔርን ፈቃድ ለማወቅ ዕጣ እንደጣሉ ሁለት ሰዎችን መርጠው አቆሙ። ቅድም የነገርኳችሁን የመጀመሪያው ከዮሐንስ ጥምቀት ጀምሮ ክርስቶስ እስካረገበት ቀን ድረስ ከነርሱ ጋር የነበረ ሰው ማን እንደሆነ አዩና ለይተው ሁለት ሰዎችን አቆሙ። እንደገና ደግሞ ከነርሱ ጋር የትንሣኤው ምስክር መሆን የሚችል ማን እንደሆነ በእነሱ አረጋግጦ ሁለቱን አቀረቡ። ከዚያ በኋላ እግዚአብሔር ግን የሚመርጠው የትኛው ነው? ለካ ለአገልግሎት የሚያጨው ሰው ማቅረብ ብቻ ነው ለአገልግሎት የሚሾመው፣ ለአገልግሎት የሚቀባው፣ ለአገልግሎት የሚያወጣው እግዚአብሔር ብቻ ነው። ስለዚህ ዛሬ እያገለገላችሁ ያላችሁ፣ እስከ ዛሬ እያገለገላችሁ ያላችሁ፣ ለወደፊትም አገልግሎታችሁ እንዲቀጥል ይህንን እውነት ልንገራችሁ። የሚሾም፣ የሚቀባ፣ የሚጠራ፣ የሚመርጥ እግዚአብሔር ብቻ ነው። እነዚህ ሐዋርያት ያደረጉት መስፈርቱን የሚያሟላውን ሰው ማውጣት ነበር። ነገር ግን መርጦ ትክክለኛውን ያሳያቸው ግን እግዚአብሔር ራሱ ነው። ሲጸልዩ ለዚህ አገልግሎት ሰዎቹን አቁሞ ብቻ አላበቁም። ሰዎቹን መርጠው መመሪያውን የሚያሟሉ እነዚህ ናቸው ብሎ አላበቁም። ግን አንተ የሁሉን ልብ የምታውቅ አምላክ አሉ። የነሱንም ልብ የምታውቅ እንደገና ደግሞ የአገልጋዮቹንም የሚመረጡትንም ልብ የምታውቅ አንተ ነህ ብሎ ወደ እግዚአብሔር ሲጸልዩ እንመለከታለን። የሁሉን ልብ የምታውቅ የተዋበቿን የሐዋርያነትን አገልግሎት የሚቀበል አንተ ምረጥ አሉ። አንተ ራስህ የመረጥከውን ሰው አሳየን አሉ። ከዚያ በኋላ ነው ዕጣ ተጣጣሉላቸው። ዕጣው ለማትያስ ወደቀ። ከ11 እንደ አንዱ ተቆጠረ። በሚገርም ሁኔታ ከዚህ በፊት እነሱ የእግዚአብሔርን ፈቃድ መለየት የሚችሉት ወይም የእግዚአብሔርን ፈቃድ የሚለዩት ዕጣ በመጣል ነው። አንዳንድ ሰዎች ማትያስ መመረጥ አልነበረበትም ይላሉ። ጳውሎስ ነበር መሆን የነበረበት፣ ክርስቶስ አዘጋጅቶ የነበረው እሱን ነው ይላሉ። ነገር ግን ምንም ስለዚህ እዚህ ላይ ለተመረጠው ምርጫ የቀረበ ምንም ከዚያ በኋላ መንፈስ ቅዱስም ሲወቅሳቸው አንመለከትም። እንደገና ደግሞ እግዚአብሔርም በቃሉ ውስጥ ይሄ ልክ አይደለም ብሎ ሲያስቀምጥም አንመለከትም። ስለዚህ እግዚአብሔር ራሱ ፈቅዶ ማትያስን እንደመረጠ ከዚህ ክፍል መረዳት እንችላለን። ሌላው ሁለተኛው መነሳት ያለበት ነገር ምንድነው? የእግዚአብሔርን ፈቃድ ለማወቅ ዕጣ መጣል አለብን ወይ የሚል ነው። ስለዚህ በተለይ በዚህ ጊዜ በአዲስ ኪዳን ዘመን እኛ አሁን ባለንበት ጊዜ የእግዚአብሔርን ፈቃድ ለማወቅ ዕጣ መጣል አለብን ወይስ የለብንም የሚለውን ምላሹን በኋላ ላይ
መልስ እሰጣለሁ። እንግዲህ ክፍሉ ይሄን ይመስላል። የመጀመሪያው ሐዋርያቱ ክርስቶስ ካረገ በኋላ ደቀ መዛሙርቱ በሙሉ ክርስቶስ ካረገ በኋላ ወደ ኢየሩሳሌም እንዴት እንደተመለሱ እንደገና ደግሞ ጴጥሮስ ያቀረበውን ሐሳብና እንደገና ደግሞ ሰዎቹንም ለመምረጥ የተጠቀሙትን ዘዴ እንደገና ያቀረቡትንም መመሪያ እንደገና እግዚአብሔርም የልባቸውን አይቶ እንዳጸደቀላቸውና ማቲያስ እንዴት እንደተመረጠ ከ11 እንደ አንዱ እንዴት እንደተቆጠረ አብረን ተመልክተናል። እንግዲያው ለዚህ ክፍል ለትምህርታችን እንዲሆን አንድ ርዕስ ሰጥቻለሁ። ወደ አገልግሎት ማሳ መሰማራት። ወደ አገልግሎት ማሳ መሰማራት። አሁን እነዚህ ሰዎች የሚጠብቃቸው አንድና አንድ ነገር ነው። ጨርሷል። እንደገና ደግሞ የተገባላቸው የተስፋ ቃል አለ። ያንን በልባቸው ይዟል። እንደገና ራሳቸውን እያዘጋጁ ያሉት ለቀጣይ አገልግሎት ነው። ራሳቸውን እያዘጋጁ ያሉት በኢየሩሳሌም አትውጡ የተባለውን ያንን እየተገበሩ ነው የሚገኙት። መንፈስ ቅዱስ በእናንተ ላይ እስከሚወርድ ድረስ እስከሚመጣ ድረስ ከኢየሩሳሌም አትውጡ ተብሎ ራሳቸውን ለአገልግሎት እያዘጋጁ ባሉበት ጊዜ ላይ ነው ያሉትና ወደ አገልግሎት ማሳ መሰማራት። ወደ አገልግሎት ማሳ ለመሰማራት ምንድነው ማድረግ የሚገባን? ምንድነው መሆን የሚገባን? ምንድነው ከኛ የሚጠበቀው? እነሱ የሚጠብቃቸው አንድ ምዕራፍ፣ እሱ ምዕራፍ ወደ አገልግሎት ማሳ መውጣት። ስለዚህ እነሱን የሚጠብቀው እሱ ስለሆነ ያደረጉትን ነገር ከነሱ በማየት ከነሱ በመውሰድ እኛ ደግሞ ከዚህ የምንማረው ምንድነው የሚለውን አንድ 4 ነጥቦችን ወደ እናንተ አደርሳለሁ። የመጀመሪያው እነርሱ ያደረጉት አሁን በዚህ ጊዜ ማናቸው እነዚህ ሰዎች ብለን ብንል ከጌታ ከኢየሱስ ክርስቶስ ጋር 3 ዓመት ተኩል አሳልፈው ከጌታ ከኢየሱስ ክርስቶስ ጋር ተምረው ትምህርትን የተቀበሉ ሰዎች ናቸው። ስለዚህ ወደ አገልግሎት ማሳ ለመውጣት ያልተማረ ሰው አይወጣም እያልኩ አይደለም። እግዚአብሔር ነው የሚመርጠው። ነገር ግን ለዚህ አገልግሎት ጌታ ኢየሱስ ክርስቶስ ለትንሣኤው ምስክር እንዲሆኑ እርሱ የጀመረውን አገልግሎት ወደፊት እንዲያስኬዱ 3 ዓመት ተኩል ነው ያስተማራቸው። በጣም የሚገርመው ሰማይና ምድርን የፈጠረው አምላክ 3 ዓመት ተኩል ሐዋርያትን ካስተማረ ቤተክርስቲያን ደግሞ ወደ አገልግሎት ማሳ ልታሰማራ ምን ያህል ጊዜ ማስተማር እንዳለባት ከዚህ ክፍል መረዳት ይቻላል። በቀላሉ እንደገና ደግሞ ከምናስተምራቸው ከምናሰለጥናቸው ሰዎች ጌታ ኢየሱስ ክርስቶስ አሰልጥኖ እሱ ልብን የሚያውቅ ኩላሊትን የሚመረምር አምላክ እርሱ አሰልጥኖ ከ12ቱ አንዱ ከጠፋ ምናልባት የኛው ደግሞ ስንት ይገኝ ይሁን? ስንት ይጠፋል? ስንት ይገኝ ይሁን? እሱ ነው እንደውም ጥያቄ መሆን ያለበት። ስለዚህ የመጀመሪያው ነገር ትልቁ መሆን ያለበት ራስን ማሰልጠን ነው። የትምህርት አይነቶች አሉ። ለአገልግሎት ስንዘጋጅ ምናልባት አሁን ጎዳና ላይ ያላችሁ ለማገልገል ልክ እንደነዚህ አገልጋዮች መንፈስ ቅዱስ ኢየሱስን ምሪት እየተጠባበቃችሁ ያላችሁ ሰዎች ለእናንተ ትልቅ መልእክት አለኝ። ራሳችሁን አሰልጥኑ። የትምህርት አይነቶችን ሰዎች ሲናገሩ ፎርማል ይላሉ፣ ኢንፎርማል ይላሉ፣ ነን ፎርማል ይላሉ። መደበኛ መደበኛና መደበኛ ያልሆነ ብለው ሰዎች ይገልጻሉ። ስለዚህ ብንችል ቀጥታ ገብተን መጽሐፍ ቅዱስ ትምህርት ቤት ገብተን ራሳችንን ማሰልጠን፣ ያንን ማንችል ከሆነ ደግሞ አባቶች አሉ፣ የሚያስተምሩ አባቶች አሉ። አባቶች እግር ስር ቁጭ ብለን ከነሱ መማር፣ ከነሱ መሰልጠን፣ ማድረግ የሚገባንን ማወቅ ከዚህ ክፍል እንማራለን። ስለዚህ ራሳችንን ማሰልጠን እንዳለብን ይሄ ክፍል በደንብ ያስተምረናል። ወደ አገልግሎት ማሳ ለመውጣት መሰልጠን ያስፈልጋል፣ መማር ያስፈልጋል። አደራ በደንብ እንድትረዱ ይፈልገው ያልተማረ መደበኛ ትምህርት ቤት ገብቶ ያልተማረ አገልጋይ አይሆንም እያልኩ አይደለም።
ነገር ግን ምንም ያልተማረም ሰው ኢመደበኛ በሆነ መልኩ ራሱን ማስተማር ራሱን ማሰልጠን ይችላል። አባቶች እግር ስር ቁጭ ብሎ ምክር በመቀበል ራሱን ማሰልጠን ይችላል። እነዚህ ሐዋርያት እነዚህ 120ዎቹ ለ3 ዓመት ተኩል ስራውን ያዩ መከራውን ያዩ ትምህርቱን የተማሩ በተግባርም በህይወትም እንደገና ደግሞ እሱ ይናገራቸው የነበሩ በምሳሌ ያስተምራቸው የነበሩ በሙሉ የተቀበሉ ሰዎች ናቸው። ስለዚህ እኛም ዛሬ እንዲሁ እግዚአብሔር ጠርቶናል ብለን መውጣት አደጋለሁ። ትምህርት ያስፈልጋል። አንዳንድ ሰዎች እግዚአብሔር አትማር ብለውኛል ይላሉ። አንድ እውነት ልንገራችሁ፣ ራሱ አስተምሮ ራሱ አሰልጥኖ አብቅቶ ለአገልግሎት ካሰማራ እኛን ለምንድን ነው አትማሩም ይለን? በፍጹም አይልም፣ በፍጹም። ስለዚህ ትምህርትን የሚቃወም ትክክለኛ መንገድ አይደለም። መማር እንዳለብን ከዚህ አንፃር ላሳስብ ወዳለሁ። ስለዚህ ወደ አገልግሎት ማሳ ለመሰማራት የመጀመሪያው ነገር መሰልጠን መማር ነው። ሁለተኛው ነገር መጸለይ ነው። መጸለይ እዚህ ክፍል በምንመለከትበት ጊዜ 2 ጊዜ ሲጸልዩ እንመለከታለን። የመጀመሪያው ወደ ተባለላቸው ለመድረስ ይሄ ጴጥሮስ ሐሳቡን ከማብጣቱ በፊት ሴቶቹም ወንዶቹም ወደ ኢየሩሳሌም ከተመለሱ በኋላ ያደረጉት ነገር ምንድነው? መጸለይ። ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰንበት ወጡ። ጴጥሮስና ዮሐንስም ያዕቆብም እንድርያስም ፊልጶስም ቶማስም በርተሎሜዎስም ማቴዎስም የእልፍዮስ ልጅ ያዕቆብም ቀናተኛው የሚባለው ስምዖንም ያዕቆብም ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞች ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ሴቶቹም ወንዶቹም ይተጉ ነበር፣ ይጸልዩ ነበር። ወደ ተባለላቸው ለመድረስ በአንድነት ወንዶቹም ሴቶቹም ይጸልዩ ነበር። በጣም በሚገርም ሁኔታ ግን እግዚአብሔር የትንቢቱን ቃል ገለጠላቸው። እነሱ እየጸለዩ ያሉ በትንቢት በዳዊት አፍ እንዲህ ተብሎ ተጽፎ ነበር። ስለ ይሁዳ የተነገረው ብቻ አይደለም። ያ ጠላት የነበረው ሹመቱ ከሱ እንደሚወሰድ ሌላ ሰው መመረጥ እንዳለበት መልእክት ወደ ጴጥሮስ እንዴት እንደመጣ በምንመለከትበት ጊዜ እየጸለዩ ነው ይህንን መልእክት የተቀበሉት። ከዚህ የተነሳ ነው ያንን ሐሳብ ወደ ሰዎቹ አቀረበና ዕጣ ተጣጥለው የእግዚአብሔርን ፈቃድ ያወቁት። ስለዚህ ሲጸልዩ በአንድነት ሆኖ ነበር የሚጸልዩት፣ የእግዚአብሔርን የትንቢቱን ቃል እንዲገለጥ፣ ከዛ የእግዚአብሔርን ፈቃድ ለማወቅ እጅግ በጣም በሚገርም ሁኔታ 2 ጊዜ ነው የጸለዩት። የመጀመሪያው ወደ ተባለላቸው ለመድረስ፣ ሁለተኛው የእግዚአብሔርን ፈቃድ ለማወቅ። ወደ ተባለላቸው ለመድረስ እግዚአብሔር ፈቃዱን መግለጥ ነበረበት። ስለዚህ የትንቢቱ ቃል እነሱ ሲጸልዩ ወደ ልባቸው መጣ። ይሄ ውብ የሆነው አገልግሎት፣ ክቡር የሆነው አገልግሎት፣ የሐዋርያነት አገልግሎት ከኛ ጋር የአይን ምስክር መሆን የሚችል የትንሣኤው ምስክር ማን መሆን እንደሚችል የሚገልጽ ሁለተኛው የእግዚአብሔርን ፈቃድ ማወቅ ነበረባቸው። ይጸልዩ ነበር። ስለዚህ ዛሬ እኛ ወደ አገልግሎት ማሳ ለመውጣት እግዚአብሔር ራእይ ሰጥቶ እግዚአብሔር አሰልጥኖ እንዲሁ በባዶ አይተውም። እንዴት መሄድ እንዳለብን፣ በምን አይነት ሁኔታ መሄድ እንዳለብን ፈቃዱን ይገልጻል። ክብር ለአምላካችን ለእግዚአብሔር ይሁን። ፈቃዱን ይገልጻል። ስለዚህ እግዚአብሔር ፈቃዱን እንዲገልጽልን፣ እግዚአብሔር እንዲመራን፣ መመሪያ እንዲሰጠን፣ እንደገና ደግሞ የተናገረውን የተስፋውን ቃል ወደ ፍጻሜ እንዲያመጣ እኛ መጸለይ አለብን። ስለ ጸሎት ዳንኤል ምዕራፍ 2
በተለይ ከቁጥር 12 እስከ 14 ያለውን ክፍል በተለይ ሄደን በምንመለከትበት ጊዜ ሙሉውን ማንበብ ትችላላችሁ። እዚያ ላይ የምናገኘው ምንድነው? ንጉሡ ናቡከደነፆር ህልም አለመ። ከዚያ በኋላ ሹማምንቶቹን ጠራ። ህልሙም ጠፋ፣ ፍቺውም ጠፋ። ሁሉንም አምጡ አለ። ከለዳውያን፣ አስማተኞች፣ አዋቂዎች፣ ጠቢባን የሚባሉ በሙሉ ተጠሩ። ደጋግሞ ንጉሥ ሆይ 3 ጊዜ ንጉሥ ሆይ ህልምህን ንገረን አሉ። ሁለተኛም ላይ ንጉሥ ሆይ ህልምህን ንገረን አሉ። ሶስተኛ ላይ እንዲህ አሉት፣ ንጉሥ ሆይ ይህንን መኖሪያውን ከአማልክት ጋር ካደረገው በስተቀር ማንም ሊያውቅ አይችልም ብለው ሲገልጹለት ነቢያቶቹ፣ አስማተኞቹ አብሮ የነበሩ በሙሉ ትእዛዝ ወጥቶ ነበርና ይሙቱ ተብሎ መገደል ተጀመረ። ከዚያ በኋላ እነ ዳንኤልም ለዚህ ለመገደል ተፈለጉ ይላል። በዚህን ጊዜ አልቀረቡም፣ ለሐሳቡ አልቀረቡም። ግን ለግድያው አንዳንድ ጊዜ ሳናውቅ ወደኛ የሚመጣ ሞታል። ሳናውቅ ሳናስብ እግዚአብሔር ግን ጣልቃ ይገባል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄንን ሞቱን እንዲያስቀርላቸው ከነዚያ ጋር እንዳይሞቱ እግዚአብሔር ምስጢሩን እንዲገልጥላቸው ምስጢሩን የሚገልጥ አምላክ በሰማይ አለ ብለው ዳንኤል ከጓደኞቹ ጋር መጸለይ ጀመረ። በዚያው ሌሊት እግዚአብሔር በራእይ ለዳንኤል ፍቺውንም ህልሙንም ገለጠለት ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ወገኖቼ እግዚአብሔር ምስጢር የሆነውን የተደበቀውን የተሰወረውን ነገር መግለጥ ይችላልና ወደ አምላካችን እንጸልይ። እነዚህ ሰዎች ወደ አገልግሎት ማሳ ለመውጣት እየተንደረደሩ ያሉበት በጣም ትልቅ አገልግሎት ከፊት ለፊታቸው አለ። ግን የእግዚአብሔርን ፈቃድ መጠየቅ ነበረባቸው። ግን አካሄዱን መጠየቅ ነበረባቸው። ግን የተነገራቸው የተስፋ ቃል ወደ እነሱ እንዲመምጣት ነበረበትና ከዚህ አንፃር መጸለይ ነበረባቸው። ሶስተኛው የተስፋን ቃል መጠበቅ ነው። እግዚአብሔር ይናገራል። እግዚአብሔር ከተናገረ ያንን የተስፋ ቃል ወደኛ ያመጣል። ወደ መኖሪያቸው ቤት ተመለሱ፣ መንፈስ ቅዱስን እስክትቀበሉ ድረስ ከኢየሩሳሌም አትውጡ የሚለውን ቃል ተገበሩ። እነሱ ያደረጉት አንድ ነገር ነው። አንድ ላይ ተሰብስበው ያንን መንፈስ ቅዱስን እስክትቀበሉ አትውጡ የሚለውን ትእዛዝ ተቀብለው መንፈስ ቅዱስን እንደሚመጣላቸው እንደሚያገኛቸው ያ ኃይል እንደሚያገኛቸው አምነው በአንድነት ይጠባበቁ ነበር። ስለዚህ እኛን ብዙን ጊዜ የሚያስቸግረን ምንድነው? መጠበቅ ጸልየንም መጠበቅ አንችልም። ቃል የተገባልን የተስፋን ቃል መጠበቅ አንችልም። ብዙ ጊዜ በጣም የምንቸገረው ይሄን መጠበቅ። እግዚአብሔር ሁላችንንም መጠበቅ እንድንችል ይርዳን። ሌላው መዘጋጀት ነው። በጣም የሚገርመው እነዚህ ሲዘጋጁ አሁን ሲያዘጋጀው የነበረው 12ቱ ናቸው። አሁን አንዱ ጎሏል። የገዛ ፈቃዱን ተከትሎ የገዛ ምኞቱን ተከትሎ ከታደለበት ከተጠራበት አገልግሎት ራሱን አግልሏል። በሱ ላይ የደረሰው ነገር አለ። ያንን የታደለውን ያንን የተጠራበትን አገልግሎት ወደ ፍጻሜ አለማምጣት በቦታው አለመገኘት ራሱ ሌላ አደጋ አለ። ያንን ከይሁዳ መማር እንችላለን። ግን ዛሬ እነሱ ደግሞ እሱ 12 አዘጋጅቶ ነበር፣ አሁን ጎሏል። ስለዚህ ለሚቀጥለው አገልግሎት ለትንሣኤው ምስክር እንዲሆኑ ሰዎችን ማዘጋጀት አለብን። ለዚህ ደግሞ የእግዚአብሔርን ፈቃድ መለየት አለብን አሉና ሲዘጋጁ እንመለከታለን። ሲዘጋጁ አንደኛ የእግዚአብሔርን ፈቃድ መለየት። ያኔ እነሱ የተጣላሉት ዕጣን ነበር። ዕጣ ተጣጣሉ። ዕጣው ማቲያስ ላይ ወደቀ። ዛሬ ግን እግዚአብሔር ፈቃዱን በምን በኩል ነው የሚገልጠው? ዛሬ እግዚአብሔር ፈቃዱን የሚገልጠው ዕጣ በመጣል አይደለም። ምናልባት እኔ አላውቅም፣ አንዳንድ ቦታ ላይ እንደዚህ እንጠቀም ይሆናል። ከዚያን ጊዜ ጀምሮ መንፈስ ቅዱስ ከወረደበት ጊዜ ጀምሮ እስካሁን ወይንም ደግሞ መጽሐፍ ቅዱስ ተጽፎ እስካለቀበት ጊዜ ድረስ እግዚአብሔር በቃሉ ላይ ዕጣ ተጣጣሉ የሚል ነገር አናገኝም። ነገር ግን
ዛሬ እግዚአብሔር በዕጣ ሳይሆን ፈቃዱን በቃሉ ውስጥ ገልጧል። ፈቃዱን በመልእክቱ ውስጥ ገልጧል። ፈቃዱን በትንቢት ውስጥ ገልጧል። ፈቃዱን በወንጌል ውስጥ ገልጧል። ፈቃዱን በታሪክ ውስጥ ገልጧል። ስለዚህ ይህንን የተገለጠውን የእግዚአብሔርን ፈቃድ ነው መጠበቅ የሚገባን፣ ነው መያዝ የሚጠበቅብን። ስለዚህ እግዚአብሔር ፈቃዱን ዛሬ በቃሉ ውስጥ ገልጧልና ስንዘጋጅ የእግዚአብሔርን ቃል ምን እንደሆነ በደንብ መረዳት ከኛ ይጠበቃል። አንዳንድ ጊዜ ሊዘገይ ይችላል። ቢዘገይ እንኳን መጠበቅ ከኛ ይጠበቃል። መንፈስ ቅዱስ ከመጣ በኋላ በዕጣ የእግዚአብሔርን ፈቃድ ለመለየት ተሞክሮ አይታወቅም። ስለዚህ ዛሬ በመንፈስ ቅዱስ እርዳታ፣ ዛሬ በመንፈስ ቅዱስ መሪነት፣ ሌላው በቃሉ ብርሃን፣ የቃሉ ብርሃን በርቶልን የእግዚአብሔርን ፈቃድ መለየት እኛ እንችላለን። ክብር ለአምላካችን ለእግዚአብሔር ይሁን። በመንፈስ ቅዱስ እርዳታ እንደገና ደግሞ በበራልን በቃሉ ብርሃን የእግዚአብሔርን ፈቃድ መለየት እንችላለን። ስለዚህ ከዚህ የምንማረው ትልቁ ነገር እኛ የመጀመሪያው ነገር ራሳችንን ማሰልጠን፣ ጥሪያችንን ብናረጋግጥ፣ እግዚአብሔር እንደመረጠን ብናረጋግጥ፣ ወደምንሄድበት በትክክል ብንረዳ ብናውቅ እግዚአብሔር አሰልጥኖ እኛን ወደምንፈልገው ቦታ ሊልከን ይችላል። ስለዚህ ከኛ የሚጠበቀው የመጀመሪያው ነገር ራስን ማሰልጠን ነው፣ ራስን ማስተማር ነው። ሁለተኛው መጸለይ ነው። ጊዜ ሊፈጅ ይችላል። እግዚአብሔር ፈቃዱን እስኪገልጥ ድረስ ከኛ የሚጠበቀው መጸለይ ነው። ሶስተኛው የተሰጠን የተስፋ ቃል አለ። ያንን የተስፋ ቃል መጠበቅ ነው። አንዳንድ ጊዜ በውስጥ ስሜታችን በመነሳት፣ አንዳንድ ጊዜ ውጪ ላይ የሆነ ባለው ነገር በመነሳት በመነዳት ያንን የእግዚአብሔርን ፈቃድ ልንስት እንችላለንና ከእግዚአብሔር ፈቃድ ጋር ልንተላለፍ እንችላለንና መጠበቅ የሚገባንን መጠበቅ እንድንችል እግዚአብሔር ሁላችንንም ይርዳን። ሌላው አራተኛው ራስን ማዘጋጀት ነው። ምን ያህል ዝግጁ ነን? እነዚህ ምንም እንዳይጎል ብለው ያንን የእግዚአብሔርን ፈቃድ ለይተው ማቲያስን እስኪመረጥ ድረስ ራሳቸውን አዘጋጅተዋል። እኛ ምን ያህል ተዘጋጅተናል? ምን ያህል የተዘጋጀነን? ስለዚህ እግዚአብሔር ደግሞ በተዘጋጀው ላይ ፈቃዱን ይገልጣል። እግዚአብሔር በተዘጋጀው ላይ ስራውን ይገልጣል። ስለዚህ የተዘጋጀን እንድንሆን እግዚአብሔር ሁላችንንም ይርዳን። በሚቀጥለው ሳምንት ምዕራፍ 2ን አብረን እንማማራለን። ምዕራፍ 2ን አንብባችሁ እንድትቆዩኝ ይሁን። እግዚአብሔር ዘመናችሁን ይባርክ። እንጸልይ። ቅዱስ እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር፣ ምስጋና፣ ውዳሴ፣ አምልኮ፣ ገናናነት ላንተ ይሁን። እግዚአብሔር አባት ሆይ ወደ አዘጋጀህልን ማሳ ልንወጣ ይኸው በፊት አለን። ጌታ ሆይ አሰልጥነን፣ የጸሎት ሰዎች አድርገን። እግዚአብሔር አምላካችንና መድኃኒታችን ሆይ የተሰጠንን የተገለጠልንን የያዝነውን የተስፋ ቃል መጠበቅ እንድንችል እርዳን። ጌታ ሆይ መዘጋጀት ይሁንልን። በኢየሱስ ክርስቶስ ስም አሜን። ተባረኩልኝ።